መበቀል የምትፈልግ ከሆነ ኤርትሮ ሊወርቅ የሚችልበት ወሰን ማስተር ይኖርታል። ትክክል ነው። ያ ሰላም ከሰደቃዎች ሁሉ በላጭ ሰደቃ የትኛው ነው ይላል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም አፍዶል ሰደቃ ሰቅዩል ማ። ከሰደቃዎች ሁሉ በላጩ የሰደቃ አይነት ውሃን ማጠጣት ነው። ስለዚህ ውሃን ማጠጣት ትልቁ የሰደቃ አይነት ነው። ይህን ይመስላል። አንድ ቦታ ብቻ አለ ገብተን ኤርትሮ ልናጠቃ የምንችልበት የሐናቢ ገበያ ስፍራ። የሐናቢ ገበያ ስፍራ እንዴት ልዝጋው አለ ልጆች እንዴት ነው የሚዘጋው? ኮማንደር አንግሎስ ይባላል። የቤልጂክ ሀገረ ገዥን ሰላምታ ይዤ መጥቻለሁ። እሱ ጥሩ ምኞትም ይህን ነጭ ባንዲራ والله ما عرفت به ቴሌቪዥን አይቼ አላውቅም። አይገርም? ያ አላህ እንዴት ነው የሚዘጋው? ሶኬት እንቀለው። ያ ሰላም እንዴት ነው የሚዘጋው አለ። ለካ ይሄ ቴሌቪዥን አዘጋግ 7ኛ ክፍል ላይ ነው ያለው። እኔ ደግሞ የተማርኩት እስከ 6ኛ ክፍል ድረስ ነው። ራስ ተምሩኝ 7ኛ ክፍል የተማራችሁ ልጆች ቅዱሳን ጸጋ ይበዛላችሁ። እዚህ የመጣሁት ስለ ጦርነት ሳይሆን ስለ ሰላም ላወራ አገረገጁ ያ ሰላም አወኩበት። ለካ መማር አይጠይቅም አንዳንዴ። ለምንድን ነው ሙዝ ከበላሁ በኋላ የሚያስለኝ? ማስቲካ ራሱ ባናና ማስቲካ ካላመጥኩ በኋላ ፍን ያደርገኛል። እሺ እሺ አስገባሻለሁ። ተዋህዶን አስገባት። እሺ ይቅርታ ላሳይሽ አሁን። አዎ መልካም። እሺ እንግዲህ ተዋህዶ ምን ማለት ትፈልጋለች? ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና እንደነበር ማስረጃ ትፈልጋለች እና እኔ ደግሞ ያንን ላሳያት ነው በአላህ ፍቃድ ነው። እሺ አሁን ራዶ ይሰማሻል? አዎ ይሰማኛል። ይሰማሻል? መልካም። አሁን እዚህ ቦታ ላይ ያው እና ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። መጽሐፈ ኢዮብ ላይ ልንገባ ነው ማለት ነው። ኢዮብ ላይ ገብተናል። ወደ አማርኛ እንቀይረዋለን፣ ወደ ቋንቋችን። እዚህ ጋር ኢዮብ ይላል። ምዕራፍ እና ቁጥር እናስቀምጥ። ኢዮብ 22 አንድ ላይ እንገባለን። ምዕራፍ ስንት? 22 ያና ተከታታይ እዚህ ጋር 22 እሺ 21 ብሉይ ኪዳን የተጻፈው የመጀመሪያ ቋንቋ ዕብራይስጥ እንደሆነ ታውቂያለሽ አይደለ? የተዋህዶ አዎ ያና እሺ ኢዮብ 22 አንድ ይላል። ችግር የለውም። እሺ እዚህ ጋር ሂብሩ ሚሊት አለ። ወደዛ እንሄዳለን። ለእግዚአብሔር ተገዙ ይላል አይደለ? ከእርሱም ጋር ሰላም ይኑሩ እያለ ይናገራል። ስለዚህ ለእግዚአብሔር ተገዙ ሲባል እንግዲህ ለአንዱ አምላክ ለእግዚአብሔር ተገዙ እየተባሉ ሁሉም ነብያት ታዘዋል አይደለም? አሁን እዚህ ጋር ሂብሩ ሚሊት ጋር እንገባለን። የቃላቱን መፍቻ እስኪ ለእግዚአብሔር መገዛት ሲባል ምን ማለት ነው የሚለውን የእያንዳንዱ ቃል መፍቻ ዝጋር በተዩ ዕብራይስጥ ሄድ ይላል ጋር እግዚአብሔር መገዛት ማለት ምን ማለት እንደሆነ ፍቺን እናያለን። በምን ፍቺ ነው የምፈታው? ማለት በግሪክ ነው በምንድን ነው ቋንቋውን አንተ የምተረጉመው?
እዚህ ጋር ራሱ ወደምትፈልገው ቋንቋ ይቀይርልሻል። ቀጥታ የመጀመሪያ የተጻፈበት የዕብራይስጥ አለ አይደለ? እሱን ሄደን ወደ አማርኛ መቀየር ብቻ ነው። ያ ተመልከች፣ ዕብራይስጥ ቃል ይታይሻል። እሺ ይሄ ነው። አሁን እዚሁ እያለ ወደ አማርኛ እንቀይረው ወደ ቋንቋችንና ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እንመልከት እስኪ። እሺ ወደታችን እንሄዳለን። ያው እነዚህ ጋር አስቀምጦልሻል። እግዚአብሔር በትክክል መገዛት አስበዋል። ምን ይላል እዚህ ጋር? እስልምና አይደለ? ለእግዚአብሔር በትክክል መገዛት ማለት ነው ብሎ አስቀምጦታል። ሙስሊም እና እግዚአብሔር እኮ አብ ወልድ እና እግዚአብሔር እኮ አብ ነው፣ አባቱ እኮ ነው። ስለሱ ሳይሆን አሁን እያወራን ያለ ነው እስልምና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ከቁርአን ውጭ ማስረጃ ፈልጋለሁ ስላልሽ ከገዛ መጽሐፍሽ እስልምና ማለት ለአንድ አምላክ መገዛት ማለት እንደሆነ ወይንም እስልምና እንዳለ እየሰጠሁሽ ነው። ወይንም ሙስሊም የሚለው ቃል ያው ለዚያ ለአንድ አምላክ የሚገዛ አካል ምን ይባላል? ለእግዚአብሔር ራሱን ያስገዛ ሰው ሙስሊም ይባላል። ይሄ ደግሞ አስቀምጦታል። ራስን ማስገዛት ይታይሻል። ራስን ማስገዛት ያ ማለት ሙስሊም ማለት ነው። ከቁርአን ያና ሙስሊም ያለበት ሙስሊም። እሺ ሙስሊም በአማርኛ ሲተረጎም አሁን ምንድነው ማለት? በእኛ ሲተረጎም ሙስሊም በአረበኛ ነው። በእኛ ይተረጎማል ወይስ አይተረጎምም? ይተረጎማል እንጂ እሺ ምንድነው? ሙስሊም ማለት ለአንድ አምላክ የሚገዛ ማለት ነው። ማለት እኔ አሁን እኮ የማይገባኝ ነገር ምን ታውቃለህ? ሁሉም ነቢያቶች አሁን እናንተ የኛ ናቸው የምትሏቸው ነቢያቶች ሁሉም ቦታ ማለት እኛ ጋር መቃብራቸው አለ፣ ቤተክርስቲያን ያላቸው። ምሳሌ አሁን ግሪክ፣ አርሜኒያ፣ ግብጽ፣ ቱርክ በቃ የመሳሰሉት ነገሮች ሁሉም ነቢያቶች እኛ ጋር ነው ያሉት ማለት ቤተክርስቲያን የተሰራባቸው ማለት ከዚህ በፊት ሙስሊም ቢሆኑ ማለት እንዴት የሆነ ፍንጭ ማለት እኔ ከኛ መጽሐፍ ቅዱስ ሳይሆን እኔ አረዳዱን ላልችልበት እችላለሁ ማለት እኔ እንትን አላነበብኩትም ይሄን አሁን ያልክልኝን ፓርት ማለትና ማለት የሆነ ነገር ይኖር ነበር እንደዚህ ሙስሊም ነበሩ የሚል እንዴት ቤተክርስቲያን ሁላቸው ይተሰራላቸው ማለት ሁሉም ሀገር አሁን እንደዚህ እኔ ሳይ ማለት እንደዛ ነው ማለት እንዴት እናንተ ጋር እንደዚህ ሊሆን ቻለ ማለት ጥያቄ ፈጥሩብኛል። በጣም ብዙ ሰዓት እንደዚህ ጥያቄ ፈጥሩብኛል ብዙ ነገር አሳየሽ ያለዛም ከሌላ ታሪክ እኮ አይደለም። ቆይ ከዚህ ውጭ እሺ፣ ከዚህ ውጭ ከኛ መጽሐፍ ቅዱስ ውጭ ማስረጃ አለ ማለት ከኛ መጽሐፍ ቅዱስ ውጭ ማስረጃ አለ? ሃሎ ቀደም ከቁርአን ውጭ ነው የምፈልገው። አሁን ከቁርአን አይደለም ማለት እኔ አረዳዱን ትርጉሙን እንዴት እንደሚተረጎም እኮ ስለማላውቀው ነው ወንድም። ማለት በምን በግሪክ ወይስ በማንኛው ቋንቋ እንደሚተረጎም ዕብራይስጥ አለ። በዕብራይስጥ ነው የተጻፈው። በኪዳን በዕብራይስጥ ነው የተጻፈው። ያንን ቀጥታ ሄደሽ አንቺ ወደ አማርኛ ራሱ ይቀይርልሻል። ምንም ይሄ እንትን የሚል እውቀት ራሱ ነገር አይደለም። አንቺ በራስሽ ነው የሰጠው ምዕራፍና ቁጥሩን ይዘሽ ዕብራይስጥን ሄደሽ ከፍተሽ ከዚያ ወደ አማርኛ ሄደሽ ራስሽ ማግኘት ይችላል። እሺ ይሄን አነባዋለሁ። አሁን ያልከኝን እንትን ማለት ከመጽሐፍ ቅዱስ ውጭ አሁን ካልከው ከተረጎምከው ውጭ ማስረጃ ስጠኝ እስኪ። ማለት የምተማመንበት ነገር አለ አይደል? ማለት ከመጽሐፍሽ በላይ የምትተማመንበት ነገር አለ ማለት መጽሐፍ ቅዱስ የማምንበት መጽሐፌ ነው፣ የእግዚአብሔር ቃል ነው ማለት እሺ ማለት አየዋለሁ። ግን ይሄ ነገር ስላልተዋጠልኝ ነው ማለት በምን ቋንቋ እኔ ሙስሊም ላይ ለምሳሌ ከመጽሐፌ ውጭ ምንም ሊዋጥልኝ ነገር የለም። አንቺም ደግሞ ልክ እንደዚህ መጽሐፌ ነው ብለሽ ታምኛለሽ አይደል? መጽሐፍ አዎ በትክክል እኔም እኮ የሚዋጥልኝ ነገር የለም። ያውና አሳሳይ ከገዛ መጽሐፍሽ ቃል በቃል እስልምና የሚለውን ቃል አሳየሽ። አይ ማለት እኔ ነቢያቶቹ አሁን የት ሀገር ማለት ሁሉም ነቢያቶች አሁን ገብርኤል የምትሉት እናንተ ጅብሪም በቃ ሁሉም ነቢያቶች በቃ ግሪክ፣ አርሜኒያ በቃ እንደዚህ ሀገር ናቸው ያሉትና ማለት እንዴት ቤተክርስቲያን የተሰራው እንግዲህ ማለት እዛ ያሉት ሁሉም ማለት አሁን ገብርኤል ነብይ አይደለም? መልአክ ነው እኮ መላእክት እኮ የት ነው መቃብሩ? የት ነው አሁን ገብርኤል በቃ ያላችሁት በሙሉ
ኧረ ገብርኤል አልሞተም። አይ አልሞተም። ገብርኤል በእናንተ አልሞተም። ገብርኤል አልሞተም። እሺ በክርስትና አልሞተም። ገብርኤል መልአክ ነው። እሺ በቃ እንደዛ ከሆነ እሺ። ደግሞ ጥያቄ አለኝ። እሺ ማለቴ አሁን ስጠይቅ ግን እንትን እንዳትለኝ ነው። በቲክቶክ ያየሁትን ነው ማለት ተጽዕኖ የሚፈጥርብኝ ነገር ነው የምጠይቅህ አንተን። ኃይላው ይሰማል? ይሰማል። አሁን ቲክቶክ ያየሁት ማለት አላህ እግር አለው፣ እጅ አለው፣ አይን አለው ማለት ምን ማለት ነው ይሄ? እሺ ጥሩ ጥያቄ። ይሰማል አይደል? ሰማጆ ተዋህዶ? አዎ ይሰማል። አዎ ይሰማኛል። እሺ አምላክ አላህ ስብሐነ ወተዓላ እጅ ያለው እግር አለው አይን አለው ሲባል ጊዜ ማወቅ ያለብን ሶስት ነገራቶች፣ መሰረታዊ ነገራቶች። አንደኛ አምላክ አላህ ስብሐነ ወተዓላ ሙተሲፉን በሲፈት ልየድ ወልዐይን في كتاب الله وفي سنة رسوله صلى الله عليه وسلم ونحن يعني نقرها كما جاءت في الكتاب والسنة من غير تحريف ومن غير تعطيل وتشبيه وتكييف. በቁርአን እና በሐዲስ ላይ ስለ አላህ ስብሐነ ወተዓላ እጅ እንዳለው መጥቷል። አደምን በእጆች የፈጠርኩት ብሏል። እጆች አሉት ብሏል። ታውቃለህ። አንድ ቤት አድርገው ተዋህዶ እንዲሰማ ዘንድ የሚረብሽ ድምጽ ስላለ ካንቺ ጋር ማለት ነው። እሺ እሺ አላህ ስብሐነ ወተዓላ ሌላው ነገር እጅ አለው ሲባል ጊዜ ሁለተኛ ልናውቅ የሚገባው ነገር በፍጹም ከፍጥረታት ጋር በማንነትም በምንነትም የሚመሳሰል ነገር አይደለም። ገብታችኋል? ከፍጥረታት ጋር በፍጹም የሚመሳሰል አይደለም። ይሄ ልታውቁ ይገባል። እጅ ስንል ጊዜ እኛን እጅ ካስታወስንና ይሄ ነው እንዲህ አይነት ነው ያለ ሰው ይከፍራል፣ ከእስልምና ይወጣል። የአላህ እጅ ልክ እንደኔ እጅ ነው ያለ ሰው ይከፍራል። መን ቃለ የዱሁ ከየዲ ፈሁወ ካፊር ሊአነሁ ወሰፈ አላህ ስብሓነሁ ወተዓላ ብልጅስም። የአላህ እጅ ልክ እንደኛ እንደ ፍጥረታት እንደ ሰዎች እጅ ነው ያለ ሰው ይከፍራል። ገብታችኋል አይደል? ምክንያቱም አላህ በአምስት ቦታ ላይ በቁርአን ላይ እኔን የሚመስል ማንም የለም ብሎ ተናግሯልና። አንደኛ ሱረቱ ሹራ ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር አለ። እኔን የሚመስል በአንድም ቅንጣት ነገር የለም ብሎ ተናግሯል። እኔ ሰሚና ተመልካች ነኝ አለ። በሌላ ቦታ ላይ ፈላ ተድሪቡ ሊላሂ አልአምሳል አለ። ለእኔ ለአምላካችሁ ለአላህ አምሳያ አታድርጉልኝ ብሎ ተናግሯል። እርሱን የሚመስለው ማንም የለም። ፈላ ተጅዐሉ ሊላሂ አንዳደን አለ በሱረቱል በቀራ ላይ። ለአላህ ቢጤ አታድርጉለት በፍጹም ለእርሱ ቢጤ የሚሆን ማንም የለምና አለ። በሌላ ቦታ ላይ ወለም የኩን ለሁ ኩፉወን አሐድ አለ። ለእርሱ አንድም እንኳን አቻ ወይንም ቢጤ የለውም አለ። ሚስተካከል የለውም በፍጹም። በሌላ ቦታ ላይ ሀል ተዕለሙ ለሁ ሰሚያ አለ። ለመሆኑ ለእኔ ለአላህ መኩሼ ታውቅልኛለህን? ለእኔ መኩሼ የሚሆን ማንም የለም አለ። ስለዚህ ከማንም ጋር እናመሳስለው አንችልም። ሁለተኛው አስልና መሰረት ይሄ ነው። ወታቻል እርሱ ማንንም አይመስልም። ሶስተኛ ላ የጁዝ ለና አን ኑከይፍ ሲፋቲላህ ሱብሓነሁ ወተዓላ ወኑፈውዱ አልከይፊያ ኢለላህ ሱብሓነሁ ወተዓላ። የአላህ ሱብሓነሁ ወተዓላን ባህሪያቶች እንዲህ ናቸው ብሎ መግለጽ አይቻልም። አሁን ምን ተረዳን? የመጀመሪያው ምንድነው? እነዚህ ባህሪያቶች አሉት ወይ? አሉት። እጆች ምናምን ይባሉ አይኖች። ሁለተኛው ምንድነው? በፍጹም ከፍጥረታት ጋር አይመስልም የሚለውን እናጸድቃለን። ሶስተኛው ምንድነው? ባናመሳስልም እንኳ አይ እንዲህ አይነት ሊሆን ይችላል ብሎ ሰውየው በግምት ያንን ከይፍያውን መግለጽ አይችልም። ያላየውን ነገር እንዴት ትገልጻለህ? ነቢያቶች ራሱ ባስተምሩ ደረጃ ብቻ ነው ያስተማሩን ስለ አምላክ ስለ አላህ ሱብሓነሁ ወተዓላ። ስለዚህ ይህን ሶስቱን መሰረት ከያዝን በኋላ እያንዳንዱን የአላህን ባህሪያቶች ሄደን በቀላሉ መረዳት እንችላለን። ገብታችኋል? ስለዚህ አላህ እጆች አሉት ሲባል ልክ ለእርሱ መለኮታዊ እጆች እንጂ እንደኛ አይነት ይሄ ፍጥረታት እጅ እንዳልሆነ
እንረዳለን ማለት ነው። ምክንያቱም እናንተን በፍጹም አልመስልም ብሎ ተናግሯል። ይህ ነው። አሁን ይህን ከጨረስን ተዋህዶዬ ወደ ንጽጽር እናድርገውና ይሄ ነገር አንቺ ስላስገረመሽ የተሻለ አይደለ? መጽሐፍ ቅዱስ ላይ አብም ወልድም መንፈስ ቅዱስም የእኔ ሙሉ አካል አላቸው። የእኔ ሙሉ አካል አላቸው። ጭንቅላት አላቸው፣ ብብት አላቸው፣ አይን አላቸው፣ እግር አላቸው። የተሻለ ሶስቱ ማለት ነው። ይሄ ነው። ወልድን ታውቂያለሽ? ኢየሱስ ክርስቶስ ሙሉ አካሉ አለው። ልክ እንደኔ አምላኬ ነው ብለሽ የምታስቢው ሁሉ አካሉ ሐታ ሁሉ ተገርዟል። ሐታ ሁሉ ተገርዟል። ሉቃስ ወንጌል ምዕራፍ 2 ቁጥር 28 ላይ እንደተገረዘ ይናገራል። እዚያ ቦታ አይሰማም? እንደ ልጆች ይቆራረጣል። እዝጋ ቪዲዮ ተዋህዶ ታለች መሰለኝ እና ይህ ነው። እሺ ይሰማል? ይሰማል። ጥያቄ ያለ ይቀጥል እና ይህ ነው። እና ልዩነቱ ምንድነው ታዲያ ከተባለ አላህ እኔ ማንንም አልመስልም ብሎ ዘግቶታል። የእነሱ ግን ቃል በቃል ምን ይላል? በአዳም ላይ ያለ መልክና ገጽታ ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ ብሏል። ልክ ቀጥታ እኔን ነው የመሰለው። ሶስቱም አብ፣ ወልድ፣ መንፈስ ቅዱስ እኛን ይመስላሉ። ቃል በቃል ምንድን ነው ያለው? በአዳም ላይ ያለ መልክና ገጽታ ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ። እጅም ቢሆን እግርም ቢሆን አይንም ቢሆን ብብትም ቢሆን እያለ እንዳለ ሙሉ አካል ተናግሯል። እዛች አለ አይደለ? ስለዚህ ከኛ ጋር ሙሉ ተመሳሳይ የሆኑ አካሎች አሏቸው። ይህ ነው። እሺ እሺ መልሱ እኮ ነው የቀጣው። እሺ ተዋህዶ ተመልሳለች። እሺ ሰምተሻል? ማለት አልጨረስኩትም ብዙውንና ማለቴ አሁን እጅ እግር ማለቴ እንደዚህ ስል ይቅርታ እንደዚህ ብሎ እንትን የተባለ ማለቴ እጅ እግር እኮ ለፍጥረታት ነው ማለቴ እጅ እግር ለፍጥረት ነው አይደለ? እንዴት ማለቴ እንዴት እንደዚህ ሊል ይችላል? አይደ እሺ አሁን አስላስረዳሽ። እሺ በጣም ጥሩ። እሺ አምላክ ያ ያለ አይደለ? እኛም እናያለን አይደለ? እሺ ታዲያ ከኛ ጋር አይመሳሰልም? ለምን ያለን እንላለን? ምክንያቱም ማየት የፍጥረታት ባህሪ ሆኖ አገኘ ነው። አምላክ ይሰማል አይደለ? እኛም እንሰማለን። አየሽ፣ የፍጥረታት ጋር ተመሳሰለ ማለት ነው። እሱ አይደለም ገብቶሻል አይደል? እግዚአብሔር ሁሉን ያያል፣ ይሰማል አይደለ? ያያል፣ ይሰማል። ኦኬ፣ እኛም ካየንና ከሰማን ስለዚህ የፍጡር ባህሪ ነውና እኛ ላይ ይሄ የምናየው እሱም ፍጡር ነው ማለት ነው ወደሚለው አትሄጂም። ይህ ነው ያውቃል፣ እኛም እናውቃለን። በተወሰነችው ወደ እኛም እናውቃለን እና እሱም ያውቃል። ስለዚህ የፍጡር ባህሪ ነው አትሄጂም። ይህ ነው። ስለዚህ እኛ አይን አለው እጅ አለው ስንል ጊዜ ከፍጥረታት ጋር የማይመሳሰል የራሱ የሆነ ከማንም ፍጡር ጋር ሊመሳሰል የማይችል መለኮት ነው እናጸድቅ። ይሄ ነገር ግን ክርስቲያን ደግሞ መጠን አምላክሽ ቀጥታ ቃል ትክክለኛ ይሆን የሰው አካል ነው ታውቃለ? አዎ ትክክል። እሱማ እናውቃለን። እኛ እኮ አምላካችን እኮ እኛ ማለቴ ምናሽ የኛ አምላክማ መለኮትም ነው ሰውም ነው ማለቴ እንደኛም ነው። ሶስታቸው ወልድ መንፈስ ቅዱስ የአዳም አካል አላቸው የላቸው? አብም ወልድ መንፈስ ቅዱስ በአዳም ላይ ያለ አካል ሶስቱም አብ ወልድ መንፈስ ቅዱስ በአዳም ላይ እኔ እንጃ። ይሄ ላይ ጥያቄ ነው። ይሄን ላይ አላነበብኩትም ማለት ብዙም እውቀት የለኝም እኔ ይሄን አላውቅም፣ አላነበብኩትም እኔ። ሶስቱም ላይ እኔ ያስነብብሻለሁ፣ ችግር የለውም። በአዳም ላይ ያለ መልክና ገጽታ ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ። አንቺ ሰውም አምላክ ነው ብለሽ የምታስበው ኢየሱስ ክርስቶስን ነው እያልኩሽ ያለሁት። ደግሞ መንፈስ ቅዱስና አብ ራሱ የኛ ሙሉ አካላት ናቸው። ያው እዚህ ጋር ምን ይላል መሰለሽ? መጽሐፈ ሚላድ ምዕራፍ 10 ያው በአዳም ላይ ያለው መልክ ሁሉ የሚለው ይታይሻል? እሺ
በአዳም ላይ ያለው መልክ ሁሉ በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። ምሳሌ ሊሰጥሽ ነው። ራስም ቢሆን አለ ጭንቅላት አላቸው። ተመልከች፣ ሶስቱም ራስም ቢሆን ገጽም ቢሆን አለ ቅርጽ ማለት ነው። ጆሮዎችና አይኖችም አለ። አየሽ፣ አብም ወልድም መንፈስ ቅዱስም ጆሮና አይን አላቸው። ጆሮና አይን የፍጡር ናቸው ብለሽ ነበር ቅድም አይደለ? ተዋህዶ። እሺ፣ አዎ ብያለሁ። ስለዚህ ፍጡር ናቸው ማለት ነው አብ ወልድ መንፈስ ቅዱስም፣ ምክንያቱም ጆሮና አይን አላቸው እያለ ነው። አይሻ አይደለ? ስለዚህ ጆሮና አይን አላቸው አብም ወልድ መንፈስ ቅዱስም። በጣም የሚገርመው ከአላህ ጋር የሚለየው ምንድነው ከተባለ እንዳው እናነጻጽረው ከተባለ በአዳም ላይ ያለ መልክ ብሎ ነው። ከአዳም ጋር ነው ያስተካከለው አብን ወልድ መንፈስ ቅዱስ። የጌታችን መድኃኒታችን ኢየሱስ ክርስቶስ እኮ የአዳምን መልክ ይዞ እኮ ነው ወደ ምድር የወረደው። እሱን ብቻ አይደለም፣ እሱን ችግር የለውም፣ እሱ እኮ እንተማመናለን። እሱን ሳይሆን አብና መንፈስ ቅዱስን ነው። አሁን በጠይቃቸው ኬሶች አብና መንፈስ ቅዱስ ጭራሽ የአዳም መልክና ገጽታ የላቸውም ነው የሚሉሽ። ግን ያው ውሸታቸው መሆኑ መጽሐፋቸው ይናገራል። ያው ምን ይላል? በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስም አለ። ከዚያ ምሳሌ ነገረች። በአዳም ላይ ያለው ሁሉ ራስም ቢሆን አለ፣ ገጽም ቢሆን፣ ጆሮዎችና አይኖች ቢሆንም አለ፣ አፍንጫና ከንፈርም ቢሆኑ፣ ያው አፍንጫና ከንፈር አላቸው አብ ወልድ መንፈስ ቅዱስ። እጆችና እግሮችም ያው የጠየቅሽው እዚህ ጋር እጆችና እግሮችም ብልቶችም ቢሆን አለ ያ ሰላም ለአብና ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው አለ። አላሁ አክበር። ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር አይኖችና ጆሮዎች፣ እጆችና እግሮች፣ ሌሎችም የቀሩት አካላት እንዳሉት እናምናለን አለ። ያ ሰላም አይሻርም። ስለዚህ እነዚህ ሁሉ አካሎች አሉት አብ ወልድ መንፈስ ቅዱስ ሶስታቸውም ላይ ያለ ኢየሱስ ላይ ቢኖር አይደንቀንም። በቀን እንዳለ ይናገራል። ነገር ግን ለወልድና ለማን ነው ለመንፈስ ቅዱስ ይሄው ላይ ያላቸው እሺ ሌላ ጥያቄ አለሽ? አይ ሌላ ጥያቄ የለኝም። በቃሽ፣ አመሰግናለሁ። አይሽ እሺ ልጆች ጥያቄ አላችሁ? ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ሁሱ ሰላም ነህ? ደህና ነኝ አልሐምዱሊላህ። ጥያቄ ነበረኝ። እሺ ማለት ክርስቲያን ኑራ ወደ እስልምና የገባ ሰው ትጥቢያ ሻሃዳ ከመያዙ በፊት ነው ወይስ ከያዘ በኋላ ነው ትጥቢያ የሚወጀበት? ሻሃዳ ከያዘ በኋላ ቢሆንም ችግር የለውም። ግዴታ አይደለም ማስመከ መሰረት። እሺ ያው ስለሰለመ ሳይሆን ታጠብ የሚባለው ሶላት ለመስገድ ራሱን ዝግጁ ያደርግ ዘንድ ነው። ሶላት ለመስገድ ራሱን ዝግጁ ከመስገድ ማን ነው ከመስለሙ በፊትም ታጥቦ መምጣት ይችላል፣ ንጹህ ሆኖ መምጣት ይችላል ማለት ነው። ችግር የለውም ይቻላል። ለማንኛውም በአካል ስላገኘው ደስ ብሎኛል። በአካል ማለት ያው በድምጽ አሐበከ ፊላህ ያላህ ሰላም አለይኩም። ሰላም እሱ ሰላም አለይኩም ወአለይኩም ሰላም። እሺ ከላይ ክርስቲያን አለ እንዴ? አንድ ያስቀድሙኝ እያለ ነው መሰለኝ። ክርስቲያን ከሆነ ቀጥል። ከላይ ይኸውልህ መካከል ሄሎ። እሺ ቀጥል ወንድም ኑሩ ይቀጥል። እሺ ሁሱ ስለ ለይ ሰላት ጥቅምና ስለ አሰጋገዱ ትንሽ ብትነግረን ደስ ይለኛል። እና ስለ ሱና ስለ የለይ ሰላት እና ጥቅሞቹ እና ስለ አሰጋገዱ የሌሊት ሶላት ትሩፋቶችና ያሰጋገዱ አዳምጡ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አፍደሉ ሶላት ባዕደ ሶላት አልፈሪዳ ሶላት አል-ለይል ብለዋል። ከግዴታ ሶላቶች ከአምስቱ አውቃት ሶላቶች በመቀጠል በላጩ የሶላት አይነት የሌሊት ሶላት ነው ብለው ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ዐለይኩም ቢቂያም ሌይል ፈኢነሁ ደእቡ ሳሊሒነ ቀብለኩም ወቁርበቱ ኢላ ረቢኩም ወተክፊሩ ሊሰይአቲኩም ወሪፍዐቱ ሊደረጃቲኩም ብለዋል። አደራችሁን የሌሊት ሶላትን በመስገድ ላይ አሉ። እርሱ
የቀደሙት ደጋጎች ነቢያቶችና ተከታዮቻቸው ልማድ ነበርና አሉ። ልክ እንዲሁም ደረጃችሁን ከአላህ ዘንድ ከፍ የሚያስደርግላችሁ በጀነት ደረጃን ከፍ የሚያስደርግ ኃጢአትን የሚያስተሰርይ የሚያስምር ነው ብለው ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሌሊት ሶላት አሰጋገድ ተጠየቁ። ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ሶላቲል ለይል ፈቃል ሶላቱል ለይል መስና መስና፣ አንተ የአላህ መልእክተኛ ሆይ ስለ ሌሊት ሶላት አሰጋገድ ንገሩን ተብለው የሌሊት ሶላት ሁለት ሁለት ረካ እያደረጋችሁ መስገድ ነው ብለው ተናገሩ። ስለዚህ ሁለት ሁለት ረካ እያደረገ ሰው መስገድ ይችላል እስከፈለገው ማለት ነው። ነገር ግን መጨረሻ ላይ ምን ስገዱ ብለዋል? ዊትር ሶላትን ስገዱ ብለዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም እጅዐሉ አኺረ ሶላቲኩም ቢለይል ዊትራ፣ የሌሊት ሶላታቸውን መጨረሻ መዝጊያ ላይ ዊትር አድርጉ ብለው ተናግረዋል። ዊትር ማለት እንደ ቋንቋ ነጠላ ማለት ነው። ነጠላ ማለት ነው። ነጠላ ቁጥር የያዙ የሶላት አይነቶች፣ ያ ማለት አንድ ረካዓ መስገድ ትችላላችሁ ዊትር፣ ወይንም ደግሞ ሶስትም መስገድ ትችላላችሁ። አሁን ደግሞ ወደ ነቢያችን ሰለላሁ ዐለይሂ ወሰለም አሰጋገድ ምን ያክል ነበር እርሳቸው ሲሰግዱ የነበረው ወደሚለው እንምጣ። ቃለት ኡሙ ልሙእሚኒን ዓኢሸተ ረዲየላሁ ዐንሃ ማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የዚዱ ዐላ 11 ረክዓ ፊ ረመዳን ወፊ ገይሪ ረመዳን። እናታችን አይሻ ምን አለች? አላህ መልካም ስራዋን ይውደድላትና ነቢያችን ሰለላሁ ዐለይሂ ወሰለም በረመዳንም ከረመዳንም ውጭ ከ11 ረክዓ በላይ ጨምረው ሰግደው አያውቁም አለች። ስለዚህ ሁለት 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 8 ከሰገዱ በኋላ 3 ዊትር ይሰግዳሉ። በአጠቃላይ ስንት? 11 ማለት ነው። እሺ ሁለት 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 8 ከሰገዳችሁ በኋላ ዊትሩን አሰጋገዱ እንዴት ነው ወደሚለው እንምጣ። ዊትር በሁለት መንገድ መስገድ ትችላላችሁ፣ 3 ረካዓዎች። አንደኛ ሶስቱንም በአንድ ተህያ መጨረሻ ላይ አንድ ተህያ ብቻ አድርጋችሁ በማሰላመት። ሁለተኛ ሁለቱን ረካዓ ከሰገዳችሁ በኋላ ተህያቱን ቀርታችሁ አሰላምታችሁ ከዚያ እንደገና ተነስታችሁ አንዷን ለብቻ ሰግዳችሁ ከዚያ ተህያቱን ቀርታችሁ ማሰላመት። እንደ መግሪብ መስገድ ይቻላል ወይ? አይቻልም። በሁለት ተህያ አይሆንም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም በሁለት ተህያ ካደረጉ አቋርጠው ነበር የሚሰግዱት፣ ሁለተኛ እንደነገርኳችሁ። ወይንም ደግሞ በአንድ ተህያ መጨረሻ ላይ ይዘጋሉ። እንደ መግሪብ አይቻልም። ይህን ይመስላል የዊትር ሶላት አሰጋገድ። ዊትር ሶላት አሰጋገድ ላይ ሱናው ከመጀመሪያው ፋቲሃ በኋላ ሰብሕ እስመ ረቢከል አዕላን መቅራት ከቻላችሁ፣ ሁለተኛው ረክዓ ላይ ከፋቲሃ በኋላ ቁል ያ አዩሀል ካፊሩን መቅራት፣ ሶስተኛው ረክዓ ላይ ቁል ሁወላሁ አሐድ። እነዚህ ሶስቱን መቅራት። ይሄ ነው። ሌላ ምን ቀረ? ጊዜው መሰገድ ያለበት መቼ ነው የሌሊት ሶላት የሚለው ነው። የሌሊት ሶላት በየትኛውም የሌሊት ክፍለ ጊዜ ላይ መስገድ ትችላላችሁ። ያ ማለት ከዒሻ ሶላት በኋላ እስከ ሱብሒ አዛን ድረስ ባለው ጊዜ የሌሊቱ መጀመሪያ ላይ ወይም መካከል ላይ መጨረሻ ላይ። ታዲያ አሁን በላጩ የትኛው ነው ወደሚለው ስንመጣ ጊዜ የሌሊቱ መጨረሻ ነው። ያ ማለት ሱብሒ ከመሰገዱ በፊት ያለው ጊዜ لأنه وقت نزول الله سبحانه وتعالى كما يليق بجلاله وعظمة سلطانه كما قال النبي صلى الله عليه وسلم ينزل ربنا إلى سماء الدنيا حين يبقى ثلث الليل الآخر فيقول من يدعوني فأستجيب له ومن يسألني فأعطيه ومن يستغفرني فأغفر له. ስለዚህ አላህ سبحانه وتعالى የቅርቢቱ ሰማይ ዓለም የሌሊቱ 1/3 ላይ ይወርዳ እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም እርሱ ለክብርና ለልቅና እንደሚገባው ከማንም ፍጥረት በማይመሳሰል መልኩ በዚያ ሰዓት መስገዱ በላጭ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዚያ ሰዓት አብዛኛው ይሰግዱ ነበር። ይህን ይመስላል ሌሊት ሶላት። ሱና ሶላቶችን ነው የጠየቀው። ሱና ሶላቶች በቀንና በሌሊት የሚሰገዱ። አይ እሺ፣ ጥያቄ አለ ቀጥልሽ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ፣ እኔ ስለ ኒካ ነው ጥያቄ እና ማሻአላህ ለተጋባት የፈለጉ ሰው አይ አይደለም፣ ይሄ ባለ ትዳር ነኝ ሰው ጠይቂልኝ ብሎኝ ነው ሌላ ነገር ማለት ታገኝ መስለን ሰርግ ምናምን እንድንመጣ ነው። እኔ አግብቻለሁ። እሺ ቀጥሽ እና ሁለት መጋባት የፈለጉ ሰዎች የሱ ቤተሰቦች በሌሉበት የሷ ቤተሰብ ጋር ሄደው ኒካውን ማድረግ ይችላሉ ማለት አባትየው በቃል ብቻ ሰው በሌለበት ማንም በሌለበት ኹጥባ ሳይደረግ ፋቲሃ ሳይቀራ ልጄን ላንተ ሰጥቻለሁ ብሎ ኒካው ይሆናል ማለት ነው። ሁለቱ ብቻ የሷ እናትና አባት ልጁ ከነመህሩ ቀርቦ ሽማግሌ ምናምን የለም። ከዛ በኋላ የሷ አባት ልጄን አማና ሰጥቻለሁ
በቃ ምናምን ብሎ ሰጠው ማለት ነውና ኒካ ይሆናል። ሁለቱ ሻሂዶች መገኘት አለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሁለቱ ሻሂዶች ምስክሮች መገኘት አለባቸው። እህት ኒካ ለማሰር 4 ሰዎች ያስፈልጋሉ። አንደኛ የልጅቱ አባት፣ ሁለተኛ የልጅቱ ባል፣ ሶስተኛ እና አራተኛ ሁለቱ ሻሂዶች ምስክሮች። ከባል ወገን መሆን ይችላሉ፣ ከሚስትም ወገን መሆን ይችላሉ። እነሱ ችግር የለም። እነዚህ 4ቱ መገኘት አለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ምን አሉ? ላ ኒካህ ኢላ ቢወልይን ወሻሂደይን አሉ። ኒካህ የለም በወኪልና በምስክሮች ካልሆነ በስተቀር አሉ። ስለዚህ ሁለቱ ሻሂዶች ያስፈልጋሉ የግድ። አባት ለሆነ ልጅ ልጄ ሰጥቻለሁኝ እኔ ተቀብያለሁኝ ስላለ ኒካህ አይጸድቅም። የግዴታ ምስክሮች ያስፈልጋሉ። ይሄ ነው። እሺ እሱ እንዴት ነህ? አመሰግናለሁ። ሰላም ነው። እንዴት ነው? ጥያቄ ልጠይቅህ ያለ። እሺ ጥያቄ ምንድን ነው? ክርስቶስ ተሰቅሏል ወይስ አልተሰቀለም? መሰቀሉ ምን ያደርጋል? አይ አንድ ቤት አድርገህ ይቀና አይደል? መሰቀሉ ምን ያደርጋል? ይልቁንስ ስለ አምላክነቱ አታወራ? እንኳን እኔ አላምንበትም በአምላክነቱ። አይ ተሰቅሏል ወይ ነው ጥያቄ። ሙስሊም ክርስቲያኖች መጨረሻ ላይ ብነግርህ። አይ ክርስቲያን ከሆንክ እንደ መጽሐፍ እንደተለህ ነው። ነገር ግን ሙስሊም ከሆንክ ወይንም ደግሞ ሙስሊም ካልሆንክ ሌላ እምነት ተከታይ ከሆንክ እንደ መጽሐፍ ይነግርሃለሁ። ችግር የለውም። አይ ሰቅለነዋል ብሎ የጻፉት ምኖች ናቸው? በእስልምና ተሰቅሏል። በቃ እሱን ላስረዳሽ። ሜት አድርገው ግን የሚረብሽ ድምፅ አለ። በይቅርታ ጋር እሺ። አይ መሲሁ ዒሳ ዓለይሂ ሰላም የማርያም ልጅ አልተገደለም አልተሰቀለም ብሎ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ በግልጽ ቃል ምንም በማያሻማ ሁኔታ ተናግሯል። ወማ ቀተሉሁ ወማ ሰለቡሁ ይላል። አልገደሉትም አልሰቀሉትም ይላል። አልገደሉትም አልሰቀሉትም ብሎ ምንም በማያሻማ ሁኔታ ተናግሯል። ቋጭቶታል። እሱን ጉዳይ ምንም ሀተታ ሳይበዛ ለማመን በማያዳግት ሁኔታ ምንም ሹብሃ ሊፈጥር በማይችል ሁኔታ አልገደሉትም አልሰቀሉትም። ታዲያ ምን ሆነ ወደሚለው ስንመጣ ወረድ ብሎ እዛው ተናገለ። በል ረፈዐሁ ላሁ ኢለይህ፣ በእውነትም አላህ ወደ እርሱ አነሳው። በቃ አንስቼዋለሁኝ አለ። የት ይገኛል? በሰማይ ላይ ይገኛል። ማናየው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው 7 ሰማያት አቆራርጠው በሄዱ ጊዜ ሶላትን ትእዛዛት ሊቀበሉ እጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ዒሳ ወየሕያ ዐለይሂም ሰላም ኢብኑል ኻላ ብለው ተናገሩ። ወደ ሁለተኛው ሰማይ ስወጣ ጊዜ ማርያም ልጅ ዒሳን አገኘሁት ብለው ተናግረዋል። ዒሳም አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ አላቸው። ሰላም ተቀረበላቸው። ወረሐበ ቢ እንኳን ደህና መጣ ወደ ሰማይ ዓለም አላቸው። አቀባበል አደረገላቸው። ከዚያ ምን አላቸው? መርሐበን ቢልአኽ ሷሊህ ወነቢይ ሷሊህ አላቸው። መልካሙ ወንድሜ መልካሙ የአላህ ነቢይ እንኳን ወደ ሰማይ ዓለም መጣ አላቸው። ወንድሜ ብለን የጠራቸው መልካሙ ወንድሜ አልአኽ ሷሊህ ጻድቁ ወንድሜ። ያ ጀማዓ ላሳያችሁ፣ ወላሂ ማየት የሚፈልግ ክርስቲያን ካለ ያሳያለሁ። መሲሁ ምን አለ? ጻድቁ ወንድሜ ሙሐመድ አላቸው። ጻድቁ የአላህ ነቢይ ብሎ ጠራቸው። እንኳን ወደ ሰማይ ዓለም መጣ አላቸው። ወደዓኒ ቢልኸይር አሉ። ወደ አላህ እየሄዱ እንደሆነ ስላወቀ መልካም ነገር እንድቀበልም ከአላህ ጸለየልኝ አሉ። ዱዓ አደረገልኝ አሉ። ነቢያቶች በጣም ይዋደዳሉ፣ በጣም ይከባበራሉ። በአላህ ስም ላለሁ መሲሁ እንደ ነቢ ሰለላሁ ዐለይሂ ወሰለም የሚወደ ሰው የለም። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? አነ አውለ ናስ ቢዒሳ ብን መርየም አሉ። የማርያምን ልጅ መሲሁን ከማንም በላይ የምገባው የምወደው እኔ ነኝ ብለው ተናግረዋል። ፈለይሰ በይኒ ወበይነሁ ነቢይ አሉ። በእኔና በእርሱ መካከል ማንም ነቢይ የለምም አሉ። አንዱ ስለሌላው ያበስራል፣ አንዱ ስለሌላው ታላቅነት ይናገራል። መሲሁ ከእኔ በኋላ የሚመጣላችሁ አንድ መልእክተኛ አለ ስሙ ሙሐመድ የተባለ ብሎ ተናግሯል። ወኢዝ ቃለ ዒሳ ብን መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕድ ስሙሁ አሕመድ። ከእኔ በኋላ ስለሚመጣው መልእክተኛ ስሙም አሕመድ ወይም ሙሐመድ ስለተባለው አበስራችኋለሁ እያለ ይናገራል። ይሄ ነው። እሺ እንዳጠቃላይ የእርሱን ቀጣይ ጥያቄ ደግሞ ማለት እሺ አሁን
እስከ መጨረሻው ነው እዛ ያለው ወይስ ሌላ ነገር ነው? መልካም መሲሁ እስከ መጨረሻው ነው እዛ ያለው ወይንስ? አንዴ ከላይ ያለ ኔት አድርገው የሚረብሽ ድምጽ ካለ ኔት አድርጎት። መሲሁ እስከ መጨረሻው ድረስ በዚያ በቃ እዚያው ሰማይ ላይ ነው የሚሆነው ወይ አይደለም? ዳግም ከሰማይ ይወርዳል ወደ ምድር መቼ? የዘመኑ ፍጻሜ ከመድረሱ በፊት። ይህች ዓለም ፍጻሜ አላት ጅማሬ እንዳላት ሁሉ ገብታችኋል። ነገር ግን እቺ ዓለም ከመፈጸሟ በፊት 10 ታላላቅ የትንሣኤ ምልክቶች ይታያሉ። ከዚያ በኋላ ዓለም ትፈጸማለች። ከዚያ ትንሣኤ ይደረጋል። ከአዳም ጀምሮ እስከ መጨረሻ ዘመን ለሞቱ ሰዎች ሁሉ ገብታችኋል። ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ላ ተቁሙ ሰዓ ሐታ ተረው ዓላማት ሰዓ አልዓሸራ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም 10 የትንሣኤ ምልክቶችን እስክታዩ ድረስ ይቺ ዓለም አትፈጸምም አሉ ነቢ ሰለላሁ ዐለይሂ ወሰለም። ታዲያ መሲሁ መቼኛ ስንተኛው ላይ ነው ከተባለ 3ኛው ላይ ነው። እሱ የመጀመሪያው መህዲ የተባለ ፍትሃዊ መሪ ይነሳል። ዓለም በግፍና በበደል በተሞላች ጊዜ አንዱ በሌላው ላይ በጉልበት በኃይል በሰለጠነ ጊዜ ግፍና በደል በተንሰራፋ ጊዜ በዓለም ላይ የዛኔ አምላክ አላህ ፍትህን ሊያሰፍን ዘንድ አንድ ፍትሃዊ መሪ መህዲ የተባለን ያስነሳል። ከዚያ በኋላ ማን ይመጣል? ሐሰተኛው መሲህ ይመጣል። ማን ነው ሐሰተኛው መሲህ ከተባለ አይሁዶች እየጠበቁት ያለው ክርስቶስ አለ እስካሁን ድረስ። አይሁዶች እስካሁን ድረስ መሲሁ አልመጣም ብለዋል። እውነተኛውን መሲህ የማርያምን ልጅ አንቀበለም ብለዋል። ትክክለኛ ቃል የተገባላቸው መሲህ ራሱ ዒሳ ነበሩ። እርሳቸውን አስተባብለዋቸዋል። የዛኔ ሐሰተኛው መሲህ ሲመጣ አይሁዶች ለእኛ ቃል የተገባው መሲህ ነው ብለው ይቀበሉታል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ተናግረዋል። የኽሩጅ ደጃል ምን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ረእሲሂም አጠያሊስ አሉ። የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ኹራሳን ከተሰኘች ሀገር ይነሳል አሉ። ኹራሳን የተለች ዛሬዋ ኢራን ማለት ነው። ከዛች ይነሳል። የዛኔም አይሁዳውያኖች ይከተሉታል አሉ። የሚገርማቸው ለእኛ ቃል የተገባው ክርስቶስ ይሄ ነው በቃ ብላ ያምናሉ። ለምን ተቀበሉት እርሱን? ለምን እውነተኛውን መሲህ የማርያምን ልጅ አንቀበሉም ማለት አይሁዲዎች? አይሁዲዎች የተቀባ ወይንም መሲህ ክርስቶስ የተባለን አካል በመጽሐፋቸው ላይ የለመዱት እንደነ ሳሙኤል፣ እንደነ ዳዊት፣ እንደነ ሰለሞን፣ እንደነ ሙሴ ንግስናንና ሹመትን የተቆናጠጠ የበላይነትን የሚያጎናጽፋቸው መሲህ ነበር የሚጠብቁት። ዒሳ ሲመጡ ጊዜ ደግሞ ስለ ምድራዊ ስልጣን ሳይሆን ስለ ሰማያዊ ስልጣን ብቻ ነበር የሚሰብኳቸውና የሚያስተምሯቸው። እንዴ ለእኛ ቃል የተገባው መሲህማ ይሄ አይደለም በፍጹም አሉ። አንተ ነህ የአይሁድ ንጉስ እያሉ ሁሉ ይሳለቁበታል። መጽሐፍ ቅዱስ ላይ ታችሁ ከሆነ አንተ ነህ የአይሁድ ንጉስ፣ ለእኛ ቃል የተገባው መሲህ። በቁርአንም ላይ አንተ ክርስቶስ ነህ እያሉ ይሳለቁበት እንደነበር አላህ ቁርአን ላይ ተናግሯል። ወቀውሊሂም ኢና ቀተልና አልመሲሐ ዒሳ ብን መርየም ረሱለላህ፣ እኛ ክርስቶስን ገደል ነው ያው እያሉ ይፎክሩ እንደነበር አላህ በቁርአን ላይ ይናገራል። አንተ ነህ ክርስቶስ፣ ክርስቶስነቱን አምነው ሳይሆን ነኝ ስላላቸው እየተሳለቁበትና እያሸፉበት ነበር ያው ክርስቶስ እያሉ። እንዳጠቃላይ የዛኔ ሐሰተኛው መሲህ ሲመጣ ጊዜ ምድራዊ ስልጣንን ያጎናጽፋቸዋልና ነው አይሁዶች የሚቀበሉት። ሲያዩት ጊዜ ልክ እንደለመዱት ስልጣንን የሚያመጣላቸው ክርስቶስ፣ ስልጣንን የሚመልስ ክርስቶስ ነበር እና የሚጠብቁት። የዛኔ እሱን ለመቀበል ምንም አያዳግታቸው የሚቀበሉታል። ስልጣንን የሚመልስላቸው ክርስቶስ ሲጠብቁ እንደነበር አይደለም ከአይሁዳውያኖች የራሳቸው ሐዋርያቶች እንደዛ አይነት ክርስቶስ ነበር የሚጠብቁት። የሚገርማቸው የሐዋርያት ሥራ ምዕራፍ 1 ላይ ወረድ ብላችሁ ብታዩት ምን ይላል? ኢየሱስ ክርስቶስ ሊያርግ ባለ ጊዜ ይላል እና ጌታ ሆይ ለእስራኤል ሕዝብ ስልጣንን አትመልስላቸውም ማለት ነው እያሉ ይጠይቁታል። ሁሉ የሚመልስ ክርስቶስ ይመጣል ብለው ያስቡ ነበረ ሁላቸውም ማለት ነው። ነገር ግን ዒሳ ስለ ምድራዊ ስልጣን ሳይሆን ስለ ሰማያዊ ስልጣን ነበር የሚነግራቸው። በሰማይ ላይ ስለሚያገኙት ንግስና ነበር የሚነግራቸው። እንደ አጠቃላይ ሁለተኛው ማን ነው ምልክት ምንድነው? የትንሣኤ ምልክት ሐሰተኛው መሲህ ነው አይሁዶች የሚቀበሉት። ከዚያ በኋላ ሶስተኛ ደረጃ ላይ እውነተኛው መሲህ ይመጣል፣ ክርስቶስ ይመጣል። ዒሳ ዓለይሂ ሰላም ከሰማይ ይወርዳሉ፣ በመላእክት ታጅበው ይወርዳሉ። ከዚያ ምድር ላይ ያንን ሐሰተኛውን ክርስቶስ ያገኙታል፣ እርሱን ይገሉታል። ጠላቶቻቸው ሁሉ ከእግራቸው በታች ይሆናሉ፣ ከዒሳ በታች። ለዒሳ አላህ ስብሐነሁ ወተዓላ የምድርን ህዝብ ሁሉ እንዳለ ያስገዛለታል። ያስገዛለታል ሲባል ጊዜ ያመልኩታል፣ ይገዙታል ማለት አይደለም።
አንድ መንግስት የሀገሪቱን ህዝብ ይገዛቸዋል ይባላል አይደለ? ያስተዳድራቸዋል ማለት ነው። ሁሉን ከእግሩ በታች ግን ያደርግለታል፣ ቃል ገብቶለታል። ሁሉን ከእግሩ በታች ካደረገለት በኋላ አምላካችን አላህ ሱብሓነሁ ወተዓላ ለመሲህ ሁሉ እንደገና ደግሞ የዓለም ህዝብ ሁሉ ለአንዱ አምላክ እንዲገዙ ይሆናሉ። ነቢዩላህ ዒሳ ዓለይሂ ሰላም የዓለምን ህዝብ ለአንዱ አምላክ ያንበረክከዋል፣ ለአንዱ አምላክ እንዲገዙ ያደርጋቸዋል። ገብታቸዋል። ሁሉን ጠላቶቹን ከእግሩ በታች ያስገዛለትና ከእግሩ በታች ያደርግለታል። የዛኔ ሁሉም መሲሁን ይሰሙታል፣ ያዳምጡታል። ተሰሚነት የሚኖረው መሲሁ ብቻ ነው። ነገር ግን የሚያስተዳድረው በማን ህግ ነው? በነቢያችን ሰለላሁ ዐለይሂ ወሰለም ህግና ስርዓት ነው። በቁርአንና በሐዲስ ነው የሚያስተዳድረው። የኡምኩም ቢኪታቢላህ ወቢሱነቲ ያለው ነብዩ ሰለላሁ ዐለይሂ ወሰለም በቁርአንና በሐዲስም ያስተዳድራችኋል አሉ። ያ ነው። እሺ እና ከዛ በኋላ ፍጻሜ ይሆናል ማለት ነው። ይሄን አስተምሮ ከዚህ ዓለም ትቀጥላለች። እሺ ደግሞ ላልጠይቀህ አምላክ ነህ ብሎ ስለጠየቁት ፈጣሪ ፊት ይጠየቃል ማለት ግልጽ አይደለም። እስኪ ሁሉም ተቀስቅሰው ፈጣሪ ፊት ይቆማሉ እና ክርስቶስ አምላክ ነህ ተብሎ ይጠየቃል። ኦኬ ጥሩ ጥያቄ። ሲያመልኩት የነበሩ ሰዎችንና ክርስቶስን አምላካችን አላህ ሱብሓነሁ ወተዓላ ፊት ለፊት ያገናኛቸዋል። ይሄን ቁርአን ላይ ተናግሯል። ሱረቱል ማኢዳ መጨረሻው ገጽ ላይ ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ቃለ ሱብሓነከ ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ ኢነከ አንተ ዐላሙል ጉዩብ ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አን አዕቡዱ ላህ ረቢ ወረበኩም ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም ፈለማ ተወፈይተኒ ኩንተ አንተ ረቂበ ዐለይሂም ወአንተ ዐላ ኩሊ ሸይኢን ሸሂድ። አምላካችን አላህ ሱብሓነሁ ወተዓላ መሲሁን ያስነሳውና ሲያመልኩት የነበሩ ሰዎችን ሁሉ ክርስቲያኖችን ከፊቱ ያቆማቸዋል እንዳለ ሁላቸው ነው። ይሄ እንደሚያደርግ ቃል ገብቷል በቁርአን ላይ። ከዚያ ምን ይለዋል? አንተ ቁልተ ሊናስ አንተ ለመሆኑ እነዚህን ሰዎች ብለሃቸዋል ወይ ይለዋል አላህ። ምን ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ ከእኔ ከአላህ ውጭ አንተን አምላክ አድርገው እንዲይዙ ሰብከሃቸዋል ወይ? እኔ አምላክ ነኝ ብለሃቸዋል ወይ እነዚህን ሰዎች ይለዋል። ታዲያ መሲሁ ምን ብሎ ይመልሳል? ቃለ ሱብሓነክ አምላክ አላህ ጥራት ይገባህ ይላል። በፍጹም አላልኩም ነው። ጥራት ይገባ ከመጀመሪያው ለአንተ አጋር ሊኖርህ አይገባም ይላል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ለእኔ የማይገባኝን አምልኮት ወይንም መለኮትነት ይሄን ልሞግት አይቻለኝም በፍጹም እኔ ከመሰረቱ ይላል። ኢን ኩንቱ ቁልቱሁ ፈቀድ ዐሊምተህ ብዬውም ከሆነ በእርግጥም አውቀኸዋል። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ በእኔ ነፍስ ውስጥ ያለውን ሁሉ ታውቃለህ አንተ፣ እኔ ግን በአንተ ነፍስ ውስጥ ያለውን ላውቅ አይቻለኝም ይላል። ኢነከ አንተ ዐላሙል ጉዩብ አንተ ድብቅ ነገራቶችን የሩቅ ነገራቶችን ሁሉ አዋቂ ነህና ይላል። ከዚያ ምን ይላል ዒሳ? ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ አንተ ያዘዝከኝን እንጂ አላልኳቸውም ይላል። አን ያዕቡዱላህ ረቢ ወረበኩም እኔ ያልኳቸው የእኔንም የእናንተንም ጌታ የሆነውን አላህን ተገዙ ብቻ ነው ያልኳቸው ይላል። ያ ሰላም ይመሰክርባቸዋል። ያ ጀማዓ የእኔንም የእናንተንም ጌታ የሆነውን ጌታ ተገዙ አልኳቸው እንጂ እኔ ጌታቸው ነኝ አምልኩኝ በፍጹም አላልኳቸውም ይላል። ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊህም በመካከላቸው እስካለሁ ድረስ እኔ መስካሪ ነበርኩኝ በእነርሱ ላይ እያለ ይናገራል። ፈለማ ተወፈይተኒ አንተ ግን ካሳረግከኝ በኋላ ካረገ በኋላ ምድር ላይ ምን እንደሚከሰት አያውቅም። ኩንተ አንተ ረቂበ ዐለይሂም አንተ ነበርክ ተቆጣጣሪያቸው። እኔ ምን እንደሚከሰት ምድር ላይ አላውቅም። አሁን ዒሳ ምድር ላይ ይመለክ አይመለክ የሚያውቀው ጉዳይ የለም። አብሬያቸው እስከነበርኩበት ጊዜ ድረስ እኔ አብሬያቸው ነበርኩኝ። የዛን ያለ ግን ካረግኩኝ በኋላ የማውቀው ነገር የለም። አንተ ነህ ሁሉን የምታውቀው አምላክ ይላል። ወአንተ ዐላ ኩሊ ሸይኢን ሸሂድ አንተ በሁሉ ነገር ላይ ያለህ ነህ፣ የተጣድክ ነህ፣ ወይንም ደግሞ ሁሉን ነገር የምትመለከት ነህ፣ የምታይ ነህ ይላል። እኔ ግን እንደዛ አይደለሁም ይላል። ከዚያ ይዞርና ምን ይላል? ኢን ቱዐዚብሁም ፈኢነሁም ዒባዱክ ብትቀጣቸው ባሮችህ ናቸው ይላል። ወኢን ተግፊር ለሁም ብትምርላቸው ደግሞ ፈኢነከ አንተል ዐዚዙል ሐኪም አንተ አሸናፊና ጥበበኛ ሆንክ አምላክ ነህ ይላል። ዒሳ እያንዳንዱ ንግግሩ ላይ አላህን ከፍ ማድረጉ በጣም ይገርመኛል። ገብቷቸዋል። የዒሳን ትምህርቶች እንዳለ በቁርአን ላይ ተመልከቷቸው። ወላሂ እያንዳንዱ አንቀጽ ላይ አላህን ከፍ ሳያደርግ አያልፍም ነበር። ለአምላኩ ለአላህ በጣም ቀናተኛ የሆነ ነብይ ነበር።
እሱን እንደፈለጉ ቢያደርጉትና ቢያወግዙት ምን ቢሉት ጉዳይ አልነበረም። ነገር ግን የላከውን አምላኩን እንዲያምኑ በጣም ይሰራ ነበር። ጀግና የአላህ መልእክተኛ ነበር። ጀግና ነብይ ነበር። ግን ሰዎች ዋሹበት፣ ቀጠፉበት። ያላላቸውን በእርሱ ላይ ያደረጉ። እኔ አምላካቸው ነኝ አምልኩኝ ሳይላቸው አመለኩት። እርሱንም ከላከው አምላኩ ጋር አስተካከሉት። ይሄን አደረጉ። ጥያቄ አለ እያልሽ ነው። ጥያቄሽ ምንድን ነው? ጥያቄ ያላችሁ መጠየቅ ትችላላችሁ። አሎ ወለካሎ ሀይ በቀደም ጥያቄ ጠይቄ ነበረ። ኔትወርክ እምቢ ብሎን አቋረጠን። እሺ ጥያቄሽ ምንድን ነው? እና አዛን ሲል ለምሳሌ ሽንት ቤት ሻወር እየገባሁ ወይ ያጠብኩ አዛን መመለስ ይቻላል ወይ ዝክር ማድረግ ይቻላል በውስጥ ብዬ ነበረ። እሺ እና ኹጥባ ደግሞ መተርጎም እንዴት ነው? አንዱን እንመልስና ወደ ቀጣይ እንሄዳለን። በሽንት ቤት ውስጥ ሆኖ የአዛን ድምፅን የአዛንን መመለስ እንግዲህ አዛንን መመለስ የሚባለው እሺ በሽንት ቤት ውስጥ ሆኖ የአዛንን መመለስ አዛንን መመለስ ማለት ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ኢዛ ሰሚዕቱም ኒዳእ ፈቁሉ ሚስለ ማ የቁል ልሙአዚን ወኢዛ ቃለ ሐየ ዐለ ሰላህ ሐየ ዐለ ልፈላህ ፈቁሉ ላ ሐውለ ወላ ቁወተ ኢላ ቢላህ ወኢዛ እንተሃ ሚነ ልአዛን ፈቁሉ አላሁመ ረበ ሃዚሂ ዳዕወቲ ታማ ወሰላቲ ልቃኢማ آت محمد وصلته الفضيلة وبعثه مقام محمود الذي وعدته إنك لا تخلف الميعاد من قالها غفرت له خطاياه وإن كانت مثل زبد البحر ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሙአዚን አዛን በሚያደርግ ጊዜ በምትሰሙ ጊዜ ልክ እርሱ እንደሚለው እየተከተላችሁት በሉ አሉ። ለምሳሌ አላሁ አክበር ሲል እናንተም አላሁ አክበር ትላላችሁ፣ ተከትላችሁት። አላሁ አክበር ሲል እናንተም አላሁ አክበር ትላላችሁ። ሁሉንም ልክ እርሱ እንደሚለው ትላላችሁ። ሐየ ዐለ ሰላህ ሐየ ዐለ ልፈላህ የሚለው ላይ ሲቀራሉ እርሱ ላይ ምን ትላላችሁ? ላ ሐውለ ወላ ቁወተ ኢላ ቢላህ። ሌላውን ልክ እንደሱ ነው የምትሉት። ከዚያም ቀጥለው ምን አሉ? አዛኑንም በሚጨርስ ጊዜ አላሁመ ረበ ሃዚሂ ዳዕወቲ ታማ ወሰላቲ ልቃኢማ አቲ ሙሐመድን ልወሲለተ ልፈዲላ ወበዕثሁ መቃመ መሕሙድ አለዚ ወዐድተሁ ኢነከ ላ ቱኽሊፉ ልሚዓድ ያለ ሰው ጉፊረት ለሁ ኸጣያሁ ሐለት ለሁ ሸፋዓቲ የውም ልቅያማ። መን ቃለሃ ሐለት ለሁ ሸፋዓቲ የውም ልቅያማ። ይህን ያለ ሰው የትንሣኤ ቀን የእኔ ምልጃ ለእርሱ ብቁ ሆናለታለች አሉ። የትንሣኤ ቀን የቅያማ ቀን የነቢ ሰለላሁ ዐለይሂ ወሰለም ምልጃ ያገኘህ ማለት በቃ ዳንክ። ለምን ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም ይቃል ሊ የውም ልቅያማ እሽፋዕ ትሸፋዕ ወቃል ዐለይሂ ሰላቱ ወሰላም አነ አወሉ ሻፊዕን ሙሸፈዕን የውም ልቅያማ። ነቢ ሰለላሁ ዐለይሂ ወሰለም አሉ ለእኔ የትንሣኤ ቀን አምላክ አላህ አማልኪ ምልጃ ተቀባይነት አለው ይለኛል ብለዋል። ለማንም ሰው ቁመው አያማልዱም የተቀበላቸው ቢሆን እንጂ አምላካቸው ነው። እሺ ጥያቄ አለ? አሰላሙ አለይኩም። ወአለይኩም ሰላም። አንዱ ጥያቄ ደግሞ ኹጥባ ያኒ መተርጎም ኢማሙ ለኢማሙ ነው ያኒ ኢማሙን ለምሳሌ በሐዲስ እና በኪታብ በቁርአን ማለት ነው እያለ እያጠቀሰ መተርጎም ይቻላል። ችግር የለም። ወሶ ለቀጥል ቀጥሽ ወአለይኩም ሰላም። ሶፊያ እንዴት ነህ? ሰላም ነው? ጨረሽ? ወላሂ በይ አነሱልሽ ምናምን ውጤቱን ማስተናበር መለለሽ ምን ጽፈሽ ተባለ ወላሂ ማሻአላህ لا الحمد لله انت الورق صبر ليه زي ما تعمل ربط اساس እግሩ እንዴት ነው? እግሩ እንዴት ነው? እግሩ እንዴት ነው? እንደርሰው ዋላ ቀርዛለ
ወላሂ ሩቃቤን እንዳለ ነው አይደል ጓደኛዬ? ወይኔ እሺ ጥያቄ ያላችሁ የገባችሁ ሰላም አለይኩም። አንድ ጥያቄ ልጨርስ ነው። እሺ ጨርስ። ዘካ ነበረብኝ የ2 ዓመት ዘካ ማለት ነው። እሺ የረመዳን ዘካ ነው ወይንስ ዘካት ማለት? የረመዳን ዘካ ማለት ያ ገንዘብ ማለት ነው የዓመቱ። እሺ ወላሂ ስራ እና ቦታ ነበር የምሰራው። ቦታው ሳይሸጥ ቀርቶ ብር አጣሁ የማወጣው ዘካ ማለት ነው። እሺ ቦታው እስካሁን አልተሸጠም፣ ግን እኔ ሌላ ቦታ ሄጄ ስራ ሰራው። አሁን ያንን ዘካ ብር ማውጣበት አቅም ደረስኩኝና አሁን የዛን ቦታ ማውጣት አለብኝ ወይስ እንዴት ነው የማደርገው? ይሄንን ማውጣት አለብህ። አሁን የቦታው ያው ዘካ ማውጣት አለበት ግዴታ ነው። ኦኬ በተገዛበት አስቤ ማለት ነው። በተገዛበት ሳይሆን ማውጣት ባለበት ጊዜ ባለበት ዋጋ ተተምኖ ነው የሚወጣው። ኦኬ እሺ ሽኩራን። አይ ማለይኩም ሁሱ አለይኩም ሰላም። በዚያ ጊዜ ለምሳሌ ተመንና 1 ሚሊዮን ያወጣል ከተባለ ያ ቦታ 1 ሚሊዮን ሲካፈል 40 አድርገህ ሽብር ነው አይደል? ዘካ አይ ሰላም አለይኩም። ወአለይኩም ሰላም። የኔ ጥያቄ ሁሱ ምን መሰለ፣ እኔ በፊት ከቤተሰብ ጋር ያለው ማለት እናቴ የለችም እና አጋጣሚ 13 ዓመቴ ምናምን ሲሆን አልተስማማውም ከአባቴ ሚስት ጋር ከቤት። እሺ ጓደኛ ነበረችኝ፣ የሴት ጓደኛ ነበረችኝ። ከዛ ከሷ ጋር ወጥቼ እሷ ካፊር ነበረች። ላይላዩን ነው የምነግርህ። ከዛ በኋላ በቃ ከሷ ጋር ተከተልኩ፣ መስቀል አደረኩ። ከሷ ጋር ቤተክርስቲያን ሄዳለሁ የዛኔ ማለት ነው። ከዛ ከሆነ ጊዜ በኋላ በቃ አባቴ ፈልጎ አገኘኝና ወደ ቤት ተመለስኩ ማለት ነው። ወደ ቤተሰብ ተመለስኩ። አሁን 4 ዓመቴ። ግን አባቴ በጣም እንትን ስለሆነ አልነገርኩትም። በጣም ስለምወደውም ስለምፈራም አልነገርኩትም። ግን እኔ ህይወቴን ቀጠልኩ፣ ሰግዳለሁ። በቃ ወደ እስልምና የተመለስኩ። ይቻላል ወይ ነው? ሻሃዳ እንደገና መያዝ አለብኝ? እሺ እኔ ደረሰብኝ ስላልደረሰባችሁ ላይላዩን ስለተናገርኩ ምናልባት ልትፈርዱብኝ ይችላላችሁ። እኔ ግን አላፍርም። እሺ አይ ዝም ባያቸው። እሺ ኮሜንት ላይ እንደ እስልምና አንድ ሰው ከነበረበት ጥፋት ተውበት ካደረገ አላህ በጣም የሚወደው ሰው ነው ይሄ ሰው። ነቢያችን ሰለላሁ ዐለይሂ ወሰለም አሻቡ ታኢብ ኢነላህ ዩሂቡ አሻብ ታኢብ ብለዋል። አላህ ወደ እርሱ የሚመለሱ ሰዎችን በጥቅሉ ይወዳል። በተለይ ደግሞ ወጣት ሲሆኑ ጊዜ ከማንም በላይ ይወዳቸዋል። ወጣት ንስሐ አድራጊን በጣም ይወዳል አላህ። በታቻል እንዳጠቃላይ ወደ አላህ መመለሱ ነው አንድ ሰው። ስለዚህ ስላለፈው አንቺ ተዘጽተሽ ወደ አላህ ሱብሓነሁ ወተዓላ ተመለሰሽ ከሆነ በምትሰግጂው ሶላት ውስጥ በእያንዳንዱ ቃል ላይ ማሻሃዳ እንትን ላይ ተህያ ላይ የሻሃዳ ቃል አለ። ተህያቱን ስትቀሪ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉ እያልሽ ነው። አምነሽበት ነው ይሄን ቃል እያልሻለሽ ስትሰግጂ ጊዜ። ስለዚህ አንድ ሻሃዳ ይቆጠራል፣ ችግር የለውም። እንደ አዲስ ሻሃዳ መያዝ አይጠብቅብሽ። ሃይ ስለዚህ ችግር የለም። 4 ዓመቴ ነው በቃ በትክክል ማለት የዛኔ በደረሰብኝ ከባድ ነገር ነው። በቃ ቤት ውስጥ ማልቋቋመው ነገር ነበር። እኔ ብቻ ሴት ልጅ ነበርኩኝ። ወጣው በነገር ላይ እኔ በጣም ከልጅነቴ ጀምሮ ቁርአን ቀርቼ በጣም አባቴ በሀያ ነው ያሳደገኝ። ግን ያ ነገር ተከሰተ፣ ተመልሼ ወደ ቤት ገባሁ። ለአባቴ ግን እንዲህ ብዬ አልነገርኩም ስለምፈራው፣ በጣም ያሳደገኝ እንዴት እንደሆነ ስለማቅ ሁሌም እሳቀቅ ነበረ። ወንድሜም ኡስታዞቹን ጠይቂ ላይ ነበር። ብዙ ቀን ስመጣ እድሉን አላገኘውም። ሹክራን ዛሬ ስለነገርከኝ። ስለዚህ በምሰግድበት ሁላ አተህያት ስለምል ያው ሻሃዳ እንደያዝኩ ነው የሚቆጠረው። ሹክራን። ይሄ ነው በቃ ጥያቄ። ሰላም አለይኩም። ሰላም ወራህመቱላህ። የሆነ ጥያቄ ነበረኝ። እሺ አባቴ እና ያሟል ማለት ነው፣ ህመም አለበት፣ ስር ምናምን ተሰራበት አላህ ያሽረው። እሺ ከዛ በቃ ዝም ብሎ ይሄዳል። ግን ድሮ ህፃን እያለ አባቱና በቃ ዘራችን ሁሉም የሱ ዘር
ከአባቱ ሙስሊም ናቸው እንዳለ ማለት ነው። ሁሉም ሙስሊም ናቸው። እናትየው ግን ካፍር ናት። ግን እሱ የአባቴ እናት ሲያገባት ሙስሊም አርግቶ ነው ያገባት ማለት ነው። ከዛ የአባቴ አባት ሲሞትሞ እሱን ይዛ ወንድም አባቴን ይዛ 3 አመት ነበረ ሙስሊም አደረገችው፣ ካፊር አደረገችው። ወይኔ አልችልም እተባተባለሁ። ሙስሊም አደረገችው ማለት ነው። ኡፍ ተንተባተብሽ እኮ አብሽር ረጋ ብለሽ ሀይ ባይ ባይ ጠንክሪ። ኔትወርክ ይዟታል መሰለኝ። እስኪ ምናልባት ጥያቄ እኔ ላቅርብ። ሀይ ይቻላል። ምናልባት ሌላም ሰው ስለሚኖር አጠር አድርጌ 1-3 ጥያቄዎች ይኖሩኛል። በመጀመሪያ ግን ስለ ሙስሊም ስጋ ቤትና ስለ ክርስቲያን ስጋ ቤቶች ነው ልጠይቅ የምችለው። ለምሳሌ የሙስሊም ስጋ ቤት ሆኖ ከቄራ የሚመጣ ስጋ ነው። ያንን ስጋ ሙስሊሞች ቢበሉት እንዴት ይታያል በሚል ነበር። ሙስሊም ነው የሚያርደው? ከቄራ ነው የሚመጣ፣ የሚያርደው አይታወቅም። ሙስሊምም ሊያርደው ይችላል፣ ክርስቲያንም ሊያርደው ይችላል። እሺ። እና ሙስሊሞች የሙስሊም ስጋ ቤት ከሚለው እየገቡ ይጠቀማሉ። ግን ሰውየው እየሄደ የሚያመጣው ከቄራ ነው። ከቄራ ደግሞ የሚያመጣው ማንኛውም ሰው ነው የሚያርደው። ሃይማኖት አልባ ክርስቲያኖችም ሊያርዱት ይችላሉ። ማንኛውም ሰው ያርደዋል። ኖ እንደዚያ ከሆነ ቢስሚላህ ተብሎ የታረደ መሆን አለበት። አላህ በቁርአን ላይ ሲናገር ፈኩሉ ሚማ ذكر اسم الله عليه ብሏል። የአላህ ስም ተወስቶበት የታረደ ከሆነ ብሎ ብሏል። ይሄ ነው። እሺ ቢስሚላህ ተብሎ መታረድ አለበት። ካለዛ ቄራ ላይ ክርስቲያንም ሆነ የማይታወቅ ሰው ካረደው ያው አይቻልም ነው ባጭሩ። እሺ ሁለተኛው ጥያቄ ደግሞ ስለ ውትር ቅድም እንትን እያልክ ነበረ፣ በደንብ ስላልሰማሁህ እሱን ደግሞ በደንብ ለማረጋገጥ ነበር። ውትር ሰላት ኢሻ ላይ ጨርሼ ሱናን ሰግጄ ይቱር ሰላት ስሰግድ እንዴት ነው አሰጋገዱ? አንድ ማድረግ ይቻላል፣ ሁለትም ማድረግ ይቻላል ምናምን ያልክ መሰለኝ። ነው ውትር አንድ ረካ መስገድ ትችላላችሁ፣ ሁለትም መስገድ ትችላላችሁ፣ ማነው ሶስትም መስገድ ትችላላችሁ። ስለዚህ አሁን አንድ ማለት ለምሳሌ ፋቲሃን ቀርቼ ከዛ አንዱ ሱራ ጨምሬበት አተህያቱን ቀርቼ በአንድ ረካ ብቻ መጨረስ እችላለሁ ማለት ነው። ያላ በአንድ ረካ ብቻ መስገድ ትችላለህ። አይዋ እሺ። ረመዳን ላይ ደግሞ ተራዊ ሶላት ሲሰገድ 21 የሚያረጉ የሚሰግዱ አሉ፣ 11 የሚያረጉ የሚሰግዱ አሉ። አሰጋገዱ የተራዊ ሶላት ሁለት ረካዓት እየተሰገደ 11 ረካዓት ከውትር ጋራ 11 ረካዓን ተሰገደ። እሱንስ መስገድ የሚቻለው አንድ ፋቲሃን ቀርቼ ከዛ በቁል ሁወላሁ አሐድ ወይም አጠር ባሉ ሱራዎች ሰግጄ መጨረስ እችላለሁ? ችግር የለውም ወይስ በትላልቅ በረጃጅም ሱራዎች መሆን አለበት? እንደፈለክ ፈታ በአጫጭር መስገድ ትችላለህ። አሁን በብዙ ሀገራቶች እኔም እንቅስቃሴ አድርጌያለሁኝ። ከአንዳንድ ሀገራቶች ላይ ሲሄድ 20 ምናምን ረካ ላይ ከሚሰገድበት ላይ በአጫጭር ሱራ ይሰግዱና ይጨርሳሉ፣ በ20 ምናምን ረካው ማለት ነው። ሌላ ሀገራቶች ላይ ሲሄድ ደግሞ በረጅም ረካ አድርገው 11 በ11 አሰግደው የሚጨርሱ አሉ። ሌሊት ሶላት እንደፈለክ ነው። ከፈለክ 23ም ቢሆን 12 ብትሰግድ ችግር የለውም። ቁርአኑም ከዛ በኋላ ከፋቲሃ በኋላ ያለው ረጅም ሆኖ ማጭር ችግር የለውም። በላጩ ግን ረዘም አድርጎ የሚቀራ ሰው ነው። እኔ ባጭር ነው መሰግደው ያለ ይችላል፣ መብት ነው። እሺ ቤቴ ላይ ተራዊ መስገድ እችላለሁ? ከቤቴ ላይ ሁኜ እችላለሁ። ሱና ሶላት ችግር የለውም ማለት ይችላል። በላጩ ችግር የለውም ማለት በላጩ ግን ችግር የለውም። በላጩ ግን ጀማዓ ሄደህ መስገዱ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩም ብለዋል صلاة الجماعة أفضل من صلاة الفذ ب27 درجة
በተናጠል ከሚሰግድ ሶላት ይልቅ በጀማዓ የሚሰግድ ሶላት በ27 ደረጃ ይበልጣል ብለዋል። በጀማዓ ሆናችሁ መስከሩ በላጭር። ሽክራን። ሶላት ስሰግድስ አሁን ለምሳሌ ከውስጡ ኹሹዕ ኑሮት አንዳንድ ሰው በሚጣፍጥ ሁኔታ ሰግዶ ይጨርሳል። ፋቲሃንም ከዛም ቀጥሎ የሚቀራቸውን ሱራዎች ከልቡ ጽፎ ይቀራል። አንዳንድ ጊዜ ደግሞ ፋቲሃንም መቅራቱን ያስታውሳል። ከዛም ቀጥሎ ያለውን ሱራዎችን ይቀራል። ግን ሰግዶ ሲጨርስ ፋቲሃን መቼም የመጀመሪያ ስለሆነ ላይረሳው ይችላል። ከፋቲሃ ቀጥሎ ያሉትን ሱራዎች ግን መቅጠር ማን ሱራ እንደቀራ አያስታውስም። ከሱ ላይ ሳይሆን እንዴት ይታያል? ሶላቱ ተቀባይነት ይኖረዋል ወይስ ያ ሰውዬ የሚቀራቸውን ሱራዎች በደንብ ከልቡ አስታውሶ ማወቅ አለበት? ችግር የለም። ፋቲሃ ትኩረት ማድረጉ መስገዱ እሱ እንዳለ ሆኖ ትኩረቱን ወደ ሌላው ማድረጉ አስፈላጊ አይደለም። ትኩረቱን ወደዛው አድርጎ መቅራት ግን ሰውየው ቢረሳም የትኛው ሱራ እንደቀራ በሶላቱ ላይ ይሄ ተጽዕኖ የሚያደርግበት አይደለም። አንድ ቀርቶ ካለፈው በኋላ ያ ነው። በጥቅሉ በፋቲሃ ብቻ ቢሰግድ ራሱ ሰውየው ሶላቱ ተቀባይነት አለው። ዋጅብ ሶላትም ሆነ ሱና ሶላትም። ምክንያቱም ከፋቲሃ በኋላ የምትቀሩት ሱና ምን ሱናኒ ሶላት ነው። ወለይሰ ቢዋጅብ ወለይሰ ሩክን ሚን አርካን ሶላት። ነገር ግን ያለ ፋቲሃ ሶላት የለም። ፋቲሃ ግዴታ ነው። ዋጅብ ማን ነው? ሩክን ሚን አርካን ሶላት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ላ ሶላተ ሊመን ለም የቅረ ቢፋቲሐቲል ኪታብ ስላሉ። ስለዚህ በፋቲሃ ብቻም ቢቀራ ችግር የለውም፣ ሌላ ሱራ ባይጨመርበትም ማለት ነው። ጀዛከላህ ኸይር። ሌላ ጥያቄ ካለ ግቡ። ጨርሻለሁ። ለሌላ ጊዜው ምናልባት እንደዚህ ገስት ስልክ ታስባኛለህ፣ አንዳንድ ጥያቄ አቀርባለሁ። ሰላም አለይኩም كيف حالك حبيبي؟ السلام. እኔ እንኳን ጥያቄ አይደለም። አሁን ልጁ በተናገረው ነገር ላይ የተሳሳተ ኢንፎርሜሽን ሲናገር ሰምቼው ደግሞ በሙስሊም ሆቴል ተጠቃሚዎችና በሙስሊም ሆቴሎች ላይ ከባድ የሆነ እንትን ሸክና እንትን መጠራጠር የሚያመጣ መረጃ ነው ልጁ ሲናገር የነበረው። እሱን ለማስተካከል ነው ልናገር። እሺ ይቻላል። ስለ ቄራ ሲናገር የነበረው ነገር ሁሉም ቄራዎች ሀገራችን ላይ ሁሉም ቄራዎች ላይ ሙስሊምና ክርስቲያን አራጅ አለ። ሁሉም ቦታ ላይ የሙስሊሙን ሐላል የሚያደርገው ሙስሊም ነው፣ የክርስቲያኑ ሐላል የሚያደርገው ክርስቲያን ነው። ሀታው ስጋውን ይዘው የሚመጡ መኪኖች አሉ፣ የራሱ የቄራ መኪኖች። የሙስሊምና የክርስቲያን ቄራዎች አሉ፣ መኪኖች አሉ። የሙስሊም መኪና ሌላ ነው፣ የክርስቲያን መኪና ሌላ ነው። እና አንዳንዴ ዝም ብለን ስለማናውቀው ነገር አሁን የሙስሊሙን የሚያርደው አይታወቅም ምናምን የሚባል ነገር ነው ሲናገር የነበረው። ስለማናውቀው ነገር ባናወራ ጥሩ ነው። ዝም ብለን እንደመጣልን ማናውቅ ከሆነ መጠየቅ። አሁን ከፍተኛ ይሄ ኺላፍ የሚፈጥር ነገር ነው የተናገረው ልጁ። እነዛ ባለ ሆቴሎችም እኮ ሃይማኖት አላቸው። የሙስሊም ሆቴሎች ለሃይማኖታቸው ኃላፊነት እኮ ይሰማቸዋል። ዝም ብሎ ኃላፊነት እንደማይሰማቸው ወስደው ዝም ብሎ ያገኙበት ቦታ አሳርደው እንደሚመጡ አድርጎ መናገር ጥሩ አይደለም። ከፍተኛ ስህተት ነው ልጁ የተናገረው። ጀዛከላህ ኸይር። እነሱን ነገር ይችላል። እዚህ ቦታ ላይ ስትናገሩ ጊዜ ስለ ቄራም ሆነ ስለ ማንኛውም ላይ ስለሚሰሩ ስራዎች በአካል ሄዶ ያየና ያረጋገጠ ሰው ቢሆን የተሻለ ይሆናል እና ስለዚህ የሙስሊም ለብቻ የሚያርደው ከሆነ ያንን ቢስሚላህ ብላችሁ ማነው ያንን የሙስሊሙ ሰው ቢስሚላህ ብሎ እስካረደ ድረስ መብላት ትችላላችሁ። ሐታ አህለል ኪታብ ሀገራችን ላይ ወይንም የመጽሐፍ ሰዎች ከይሁድና ክርስቲያኖች ካሉ እነዚህ አካሎች ቢስሚላህ ወይንም በአላህ ስም ብለው ቢያርዱ ኑሮ ይበላል። ነገር ግን እንደምናውቀው ሀገራችን ላይ የሀገራችን ክርስቲያኖች አላህ የሚለውን ስም ክደዋል፣ አይቀበሉም። ቢስሚላህ ብለው እንደማያርዱ እናውቃለን። ስለዚህ እነሱ ቢያርዱ አንበላም። ምክንያቱም በአላህ ስም አያርዱም። ከአላህ ስሞች በሌላ ስሞች ለሚያርዱት እንደአጠቃላይ የሙስሊሙ የሚታረደው በአላህ ስም ነው፣ ሙስሊም ነው የሚያርደው የሚለውን ወንድማችን አረጋግጦልናል። አላህ ጀዛን ይክፈለው። ስለዚህ መብላት ትችላላችሁ በዚህ መልኩ ከሆነ። አታ ለውሱ አይተህ ከሆነ እኮ መኪና እኮ አለ የሙስሊም ቄራ የሚል እኮ አለ። እኔ አላውቅምና ነው ካላችሁ አዲስ አበባ ያላችሁና በአካል ሄዳ እያረጋገጠ ከሆነ በዚህ መልኩ እንደተገለጸው ከሆነ መብላት ትችላላችሁ።
እሺ እንዳለ ሀገራችን በደል የሚያስገባ ነገር ነው ልጅ የተናገረው እና ካለ ከታች ካለ ከሰማን እንደዚህ ነው ያለው ነገር። የማታውቅ ከሆነ እውነታው ይሄ ነው ወንድማችን። አሰላሙ አለይኩም። ኔትወርክ ተቋርጦብኝ ነው ለዚህ ነው የወጣሁት። አባቴ ያሟልና ልቀጥል ጥያቄ አባቴ ያሟልና ስዕር ነው የተሰራበት። ከዛም በኋላ በቃ እንዲሁ ዝም ብሎ ይሄዳል። ግን ድሮ የሱ አባትና ዘሩ እንዳለ ሙስሊም ናቸው። የሱ እናት ግን ካፊር ናት። ከዛ አባትየው ሲሞትበት ካፊር ያደረገችው አባቴ ማለት ነው። እሱ 3 ዓመት ምናምን ይሆነዋል። እንደዛ እያደገ እያለ በቃ እንደዛው እሱ እንዲህ ነፃነት አግኝቶ እንደፈለገ መኖር አይችልም። እናትየው አስፈቅድለትም። በቃ እንደዛው እያለ ድሮ አባትየው እያለ እንዲህ ዲን አላስተማረውም። በዲን እንዲያስተምሩት ምናምን ያሳደገው ልጅ አይደለም። በቃ ዝም ብሎ እንዲህ ያደገ ነው። ኢማን በድሮ ጊዜ በኢማኑ ቢያድግ ነው እንዴ አይሆንም። ከዛም በኋላ እናቴም በድሮ ጊዜ ዝም ብሎ ነው እናትም ትዳራው ገጠረኛ አካባቢ ዝም ብሎ ነው የሚደረው። ሳትፈልግ ምናምን የተዳረችው። ከዛ እንደዛ እያደገች ያለ ትንሽ ቆየች። ከዛ እኛን ከወለደች በኋላ ወደ እስልምና ተቀበለች። አባቴ እንደዛው አመመው። ከዛም በኋላ እኛም ወደ ሙስሊም አደረግነው። አንዳንዴ ቤተክርስቲያን ይሄዳል፣ አንዳንዴ ቁርአን ቤትም ይሄዳል። በቃ እንደዛ እያለ እሱ የያዘው አሻዳ ይሆናል አይሆንም። እሺ መጨረሻ ላይ ሻሃዳ ይዘው ነው የሞተው ወይንስ ከመጀመሪያው ነው ሻሃዳ ያዘው? እሱ ድሮም ሕፃን እያለ ሙስሊም ነው፣ ግን እናትየው ካፊር አደረገችው። እሱ ከዛም በኋላ ትንሽ ከቆየ በኋላ እኛ ካደግን በኋላ ቁርአን ቤት ወሰድነውና ኡስታዝ ሼክ ጋር ወሰድነውና አሻዳ ያሳዝነው። ከዛ እሱም አንዳንዴ መስጊድ ይሄዳል። አንዳንዴ ምግብ ራሱ ሲበላ ብስሚላህ ይላል። በቃ ለኛ የምንለው ራሱ አስተግፍሩላህ በቃ አንዳንዴ ይላል። ግን ይሄ እንዴት ነው? አንዳንዴ በስማምም ይላል፣ ይደበላልቀዋል ማለት ነው። ይሄ እንዴት ነው የሚታየው? አላህም እግዚአብሔርም ይመችኛል ያው ሰው ትዝ አለ። አላህም እግዚአብሔርም ይመችኛል አለ አንዱ። እሺ ለማንኛውም ሲፈልግ ቢስሚላህ ይላል፣ ሲፈልግ በስማም ይላል ሲበላ። ሜትሽናሹ ሄሎ እንደዛ ነው የሚለው። እሺ በህይወት አለ ሞቷል? ኧረ ቢስሚላህ አለ። እሺ ካለ በህይወት እንዲያስተካክል ንገሩት። በትክክል በእስላም ላይ ከገባ መግባት ነው። ያ አዩሃ الذين آمنوا ادخلوا في السلم كافة ጥቅልል አድርገህ ወደ እስላም መግባት አለበት ከገባ። ራሱን በደንብ እንዲያውቅማ እብድ እኮ ራሱን እንዴት ነው የሚያውቀው? እንደዛ የአይምሮ ህመምተኛ ነው። አዎ ስር ነው የተሰራበት። መጀመሪያም እኮ በያደስ ስር የተሰራበት የአይምሮ ህመምተኛ ከሆነና ሲህር ላይ ከሆነ ያለው ይሄ ሰውዬ በጤናኛማ ማንነቱ ባለበት ጊዜ ነው አላህ የሚጠይቀው እንጂ አሁን ከታመመ በኋላ ይዘው በዚህ ቢሞትም አሁን ጀነት ሰው ነው ማለት ነው። እንደዚህ አይነት ሰው ነገ መልቂያማ የምናየው ይሆናል። አሁን አከለ የጀነት ነው የጀሃነም ነው ማለት እኔ ስልጣኑ የለኝም፣ የአላህ ስልጣን ነው እርሱ። ነገር ግን እኔም ስሰማ ከሁለት ሰው ላይ ቀለም ተነስቷል ይባላል። አንደኛ ያበደ ሰው ነው፣ ሁለተኛ ህፃን ልጆች ይባላል። እኔ እንደዛ ስለሰማሁ ነው የጠየቁት እኮ። እሱ ትክክል እኮ ነው። እሱ ማለት ግን ያ ሰውዬ እኛ የተነሳሁኝ ዱዓየው ቁጥር መንገድ ላይ ይሄ ሰውዬ የጀነት ነው ማለት ስልጣን የለኝም እኔ ነው እያልኩኝ ያለሁት። ያለው ነገር ምንድነው? እሱም መጀመሪያ ላይ ነገርኩሽ። በር የተነሳላችሁ ያልኩትም ከመጀመሪያው አንድ ሰው ከታመመ በታመመበት ጊዜ አይምሮ ህመምተኛ በሆነበት ጊዜ የሚያሳልፈውን ዘመን አላህ አይጠይቀውም። በቃ ልክ አንድ ሰው ጤናኛ ሆኖ እየኖረ እያለ በሆነ ጊዜ ላይ ከታመመበት ጊዜ ጀምሮ ፋይሉ ይዘጋል። ምንም አይነት ኃጢአት አይጻፍበትም። ልክ ሲሻለው ደግሞ እንደገና ፋይሉ ይከፈትና በጤናማ ከነበረበት ጊዜ ጀምሮ እንደገና ተብሎ ይጀምራል። ተፈቷል። ሁለተኛ ጥያቄ ደግሞ ስለዚህ አሁን በህመም ላይ ካለ ተረጋጊ እንጂ ቀስ በይ። አሁን በህመም ላይ ካለ በህመም ላይ ባለበት ዘመን የሚያሳልፈው ሁሉ አይጠይቅበትም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ رفع القلم عن 3 عن المجنون حتى يفيق وعن الصغير حتى يبلغ وعن النائم حتى يستيقظ አሉ። ከሶስት አይነት ሰዎች ብዕር ተነስቶላቸዋል አሉ። አንደኛ የታመመ ሰው ወደ አይምሮ እስኪመለስ፣ አይሽ ህፃን ልጅ እስኪያድግ ድረስ የተኛ ሰው ከእንቅልፍ እስኪነሳ። ስለዚህ የታመመ ከሆነ ሰውየው በእግዚአብሔርም በኢየሱስም ቢል ይህ እንደ ኃጢአት አይቆጠርበትም። እሺ
አያቴ ብረት ይሰራል፣ ግን የጎረቤት ሰውዬ ልጅን በላት ብሎ ደበደበው። ከዛ ታመ ሞተ። አያቴ ግን ልጅቱ ተበልታ ሳይሆን ጥላቻ ሳለባቸው ነው እንጂ ጤነኛ ናት። አላህ አልሙስተዓን። ብረት የሚሰሩ ሰዎችን ብረት ቀጥቃጮችን ቡዳ ናቸው ወይንም በአይን አላቸው ብሎ እነሱን ይሄንን በዚህ መጠርጠሩ ተገቢ አይደለም። ሀገራችን ላይ ይሄ የተለመደ ነገር ነው። ይሄ ግን ስህተት ነው። ይሄ ስህተት ነው። ይሄ ሰው የሰው ነፍስ አላግባብ አጥፍቷል። የገው መልቂያማ ይጠይቅበታል። ከዚያ በኋላ እኔ ደግሞ መክሰስ እበላለሁ ማለት ነው። አጂብ እኮ ነው። ምን ብለው አርሂቡ ያ ጀማዓ። አይንህን ምን ሆነህ ነው የምትሉ ሰዎች ከቅድም ጀምሮ አንተ ወላሂ ድረስ እኔ የተኳለ መስሏል። ይሄ ያ የታመምኩት የለም የነበረው ሲሻለኝ ጊዜ ይሄ ሲደርቅ ጊዜ ኩል አይመስልም፣ የተኳለ አይመስልም። ወላሂ ኩል ይመስላል። ይታያል መሐመድ ይሄ ዝገር ጥቁር ብሏል አይደል? ሴት ልጅ ጋዜጠኛ መሆን ትችላለች ወይ? ሚስት ነው መሆን የምትችለው። ከዚያ በኋላ የባሏ ጋዜጠኛ ትሆናለች ማለት ነው። የቀን ውሎውን ምናምን ሪፖርት ታደርጋለች ልክ ማታ ሲገባ ጊዜ። አይሻልም እንደዛ ወይንስ? በነገር ቸኩላለ ጥያቄን ጠይቄ ልውጣ። ስለምቸኩል ነው በጣም ሱና ነው የሚነገር ሰምቻለሁ። ስለ ኩል ሱና ነው ኩል በኩል ሱና ነው። ኩል ሱና ነው። እሺ ሁለተኛ ጠይቅ ስለምቸኩል ለምን አወረድሻት? ለሽ በቃ ልጆች አንዴ ልበላ ነው ልውጣ። እሺ በኋላ ኢንሻአላህ እመለሳለሁ። ሰላም አለይኩም። ኳቸውን መልእክተኞችን ወይንም ነብያቶችን ጠይቃለሁ። አይሽ ነብያቶችን እንጂ ጠይቅ እያለ ያለው ሌላን አይደለም። እዚህ ጋር ሌላ ተፍሲሮች ቢኖርም ይሄ ነው ትክክለኛው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን አስመልክተው የተናገሩትን ንግግር አብዱላህ ብን አባስ ሲናገር قال النبي صلى الله عليه وسلم لما نزلت هذه الآية لما شك لما صار አይ አልጠራጠርም ማንንም አልጠይቅም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የሚጠይቁት ሩሱል የሚጠይቁት ቢጠይቁ በሰዓቱ የሉማ መልእክተኞችን አልኩኝ እኮ ሱረቱ ዙኽሩፍ ላይ ይናገራል አላህ ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና አለ። ከአንተ በፊት የላክናቸውን መልእክተኞቻችንን ጠይቅ አለ። ነቢያቶችን ነው የት አግኝተው ነው የሚጠይቃቸው ታዲያ ከተባለ ቢጠይቁ እንኳን ቤተል መቅደስ አግኝቷቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ኢስራእና ሚዕራጅ ባደረጉ ጊዜ ኢስራ ሲያደርጉ ከመካ ወደ ቤተል መቅደስ ዑሪደት ዐለይሂ አልአንቢያ አሉ። ነቢያቶች ለእኔ ተገለጡልኝ አሉ፣ ተቀረቡልኝ አሉ። ሁሉንም ነቢያት አገኟቸው እዛ። እዛኔ ነቢያችን ሰለላሁ ዐለይሂ ወሰለም መጠየቅ ይፈልጉ ይጠይቋቸው ነበር። ነገር ግን አልጠየቋቸውም። ማንንም አልጠይቅም ብለው ተናግረዋል። አልጠራጠርም አሉ። ልትጠራጠር ነው ያለው አስሉ ከመሰረቱ። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ተጠራጥረዋል እንዴ? ላ ፍጹም አይጠራጠሩም እርሳቸው። فهو أشد الناس يقينا حتى من الأنبياء ከነቢያቶች ሁሉ በላይ እንኳን ከማንም በላይ የቂናቸው ጠንካራ የሆነ እርሳቸው ናቸው። ይሄ ነው። እሺ ወያኩ አቋሙንና እንግዲህ ሻሙራችንን በዛው መሰረት እንሰራለን። እንዳዘዝከኝ ያደርጋል። ምን አይነት ጥራት እንዲኖር ነው የምትፈልገው? ትርጉት ሰላም አለይኩም። ወአለይኩም ሰላም። ይሰማል? ሰማላ ሰላም ነው። እንዴት ነው? ጥያቄ ነበረኝና እሺ የምሰራው አረብ ሀገር ነውና ሶላት ሲሰግዱ የሆነ እንደ ድንጋይ ነገር አለች፣ ያኔ ክብ ማለት ነው። ግንባራቸው ላይ ያለው የሚሰግዷት
እና በእሱን አርጊ ያሉ ይጨቃጨቃሉ። እና ደግሞ ሶላት ሲሰግዱ መሰለን ያኔ ዙሁር እና አሶር መግሪብ እና ኢንሻ አብር አንድ ላይ የሚሰግዱት ያኔ የአሶርን ዙሁር ላይ ማለት ነው። የመግሪብን ደግሞ የኢንሻን ጨምረው እና ደግሞ እሱ የምግብ ደግሞ አለ ያኔ እዚህ ነው እኔ የማውቀው ኢትዮጵያ አላውቅም። ምግብ ደግሞ አለ ለሆነ ምንድነው ሁሴን እያሉ የሚሰሩት ድግስ አለና ያንንስ መብላት ያኔ ከዛ መጥቶ የሚመጣውን ምግብ ለአሊ ለሁሴን ብለው ነው የሚሰሩት ምግቡን ማለት ነው። እሱንስ መብላት እንዴት ይታያል? አይቻልም። መብላት ይችላል? አይቻልም። ከቻልሽ ከዚህ ቤት ሌላ ስራ መስራት አለምንም ምክንያት ማን ጋር ነው የምረብሽ? ድምፅ ያለው በአላህ ሄሎ፣ እኔ ጋር ነው የሚውትላል። ሁላችሁም ጋር ነው። እንዝሉ ታህት ያ ማላቀር ቱርካዊ ኤርትሮ የሚባለው በጭንቅላቱ ብቻ ሳይሆን ደግሞ ሽብር ነው የሚዋጋው ሲባል እኛም በመታችን መዋጋት መጀመር አለብን።